ደግሞ የተሸነፈ ሰው ነው የሰው ፎቶ እየለጠፈ የሚሰራው እና በራስ ኮንፊደንስ እንዲመጣ ፈልጋለሁ። በቃ ከሩታ ህይወት ወጥተሃል አይደል? ዛሬም ብለሃል ወጥቻለሁኝ ሚስት አይደለችም ብለሃል። ሚስት አይደለችም ካልክ በቃ ፎቶዋን አትለጥፊ ስመጣ በራስህ ናት ብሎ በቃ አትዋረድ። ተዋረድክ ዘንድሮ መቼም እንደ አብርሽ የተዋረደ በህይወቴ ሰው አይቻላቅም። ላይክ እያደረጋችሁ ይሄን ቪዲዮ በህይወቴ በሄደበት በቃ ጎርታኝ እሱ 99 ሴጋ ሲመጣ እንኳን ጎዳይ ብላ እንኳን አንድ ቀን ተናግራ ፈሙሉ አታውቅም። እኔ እኮ ሀብቴን ልጅ ማደንቃት በኮንፊደንሷ ነው በማንነቷ ነው። ላይክ አድርጉ ፋሚሊ፣ አትልከስከስ በራስህ ና ቶሎ። በቃ ይበቃሃል፣ እስከዛሬ የተጫወክባት በቃ በራስህ ና በቃ። ወደንሶቹ ሌሻ መክሩትም እናንተ አብርሽን በራሱ ይምጣ በቃ። ሩታ ይበልብን። እሷ ትተዋለች በቃ ረስተዋለች እኮ ፈታ ትትል ትናንት አላያችኋትም ስትስቅ በቃ ስሙን እንኳን መጥራት አትፈልግም። አንዴ እንኳን ስሙን ለመጥራት ምን በሄደበት ያለቃቅስብናል። እንግዲህ ዛሬ መጥቼላችኋለሁ ፋሚሊዎቼ፣ ግሪስ ፋሚሊዎች አላችሁ፣ እኛ አለን፣ ፈታ ብለን መተናል ማለት ነው። ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያያችሁ ኮሜንት የመጻፍ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ የኔ ውድ ፋሚሊዎቼ፣ እንዴት ናችሁ? ደህና ናችሁ? እንግዲህ ለቅሶ በስቷል ዙሪያውን ማለት ነው። በየቪዲዮ እየዞራ በጋዝ እንግዲህ ወይኔ እያበዛ ነው። እንደዚህ በቃ ኤፍሬም ጋር ይጣላል፣ ሌላ ሰው ጋር ይጣላል ምናምን እብዱሻ የነከሰው ታውቃላችሁ። እንደዛ ሰክሯል ማለት ነው። ሩታ ሀብቴ እንግዲህ ሚዲያውን እየመራችሁ ነው፣ እያንጫጫቸው ነው። እናንተ አመቱን ሙሉ ያን ሁሉ መጥፎ ስራ እየሰራ የነበረ ሰው በአንድ ቀን ቪዲዮ ዓለምን አንቀጠቀጠች። ለምን? ሰው ልጅ የሚፈልገው ፊዚካሊ መጥፎ ስራ ነው። ትክክለኛ ህይወትን መምራት የማይፈልግ ትውልድ እንደበዛ ታምሬበታለሁ እኔ። ለምን ብትሉ እሱ ትክክል እንደሰራ አድርገው ድሮ እሷን ሲሰርባት 16,000 ኮሜንት ያስተናገደች ጀግና መልስ አልሰጠችም። እንክት ብላ ስቃባቸው ነው ሄደችው። ዛሬ እሱ ግን በየሄደበት እንደሞ ዛሬ ምን አለመሰላችሁ? በእናትና አባቴም እንጠሉኝ አገለሉኝ። ኤፍሬም እናትና አባቴም በመጥፎ ነው የሞላቸው። መጥፎ ስራ የሰራ ሰው ማንም አይገድፈውም። አብርሽ አሁንም ወደ ራስህ ተመልሰህ ወደ እምነት አባቶች አካባቢ ሄደህ ራስህን ጽድት አድርገህ ሌላ ህይወት መጀመር እንኳን ብትፈልግ የእህትነቴን ልምከርህ። አንተ እኔ እዚሁ ቁጭ ብዬ ነው ዛሬ ላይ እንደዚህ ደረትህን የሞላኸውና ድሮን ስለማቅህ ማለት ነው። ፌስታል መስለህ ነበር ሚዲያ ላይ ማቅህ። ስለዚህ ልምከርህ፣ ነገ ወንድ ልጅ ስላለኝ ማለት ነው። አዳምጠኝ። ደግሞ ወደንስ አላችሁ አንዳንድ የሱ ወደንሶይ ማለት ነው። ራስህን ትሪት አድርገህ ወደ ሌላ ህይወት እንኳን መግባት ብትፈልግ ራስህን መጀመሪያ ተንከባከብ። ይሄ የትዕቢትና የደራ ስራ አብቅቷል። ሩታ ሀብቴ ጋር የፉክክር ስራና የትዕቢት ስራ ማን ይብለጥ የሚባለው ነገር ሰርዛለኝ። ወረቀት ፈርመሃል፣ ምንም አያገናኝህም። በየሄድክበት ደግሞ የሩታን ፎቶ አትለጥፍ። በጣም ነው የሚደብረው። ራስ ወንድ ልጅ ኮንፊደንስ ሲኖረው ነው ማንም የሚያከብረው። በእውነት በጣም የሚያስጠላ ቪዲዮ ነው እየለቀክ ያለው። ከባልን የሚጠበቅ አይደለም። እንደ ወንድ ልጅ እሰብ። እንደ ሴት እንኳን ጀግኖች ነን። እንደዚህ በራሳችን መቆም እናስተምራለን። ለወጣቶች አርያ መሆን እንፈልጋለን እኛ የሩታ ወደሶች። አንተ ግን በሄድክበት የሩታን ፎቶ ሄርሜላ ቤት ላይ ሩታ ምን አስለጠፈህ? ከራስ ፈታሃት የለም። ፍችህን ተቀብለህ እኮ አምነህ መቀበል ነው ያለብህ። ስሟን መጥራት የለብህም። ስምህን አልጠራችም ሩታ ሀብቴ በመጣችበት ቪዲዮ። በሌላ ነገር ለማዝናናት እየሞከሩ ነው ወደንሶቿ። አንተን ስምህን መጥራት እንኳን እኛ ለራሱ አንፈልግም። ከወዳ ላይክ አድርጉ ይሄን ቪዲዮ። እንዴ በሄደበት ሩታ ጎርታ የወዳሃትና የተጫወትክባት እኮ አንተ ነህ። ወዴት ነው በቃ ሁሉ ነገርህን እኛ አውቀን ትተንሃል። ለምን? የምትማር ሰው ስላይደለህ። ኤፍሬምንም ሄደህ መሳደብ የለብህም። ኤፍሬም እኮ የእናትህ ልጅ ነው። ስራ ስለደበረው ነው እንደዚህ የሚናገርህ። እናትና አባትህም እኮ አሰዳቢ ስለሆንክ ነው እንጂ አንተን ልጃቸውን ጠልተው አይደለም። ስራህና የሰራኸው ስራ ትክክል እንዳይደለ ተሩታ ፈተህ እኮ በማግስቱ ሄርሜላ ቤት ሄደህ ይቅርታ የጠየቅክ ጎበዝ ነህ እኮ አንተ ነህ እንደ ወንድ ልጅ እንደ ወንድ ነው እንደምታስበው። ምን አይነት ሀሳብ ነው ያለ? ምን አይነት ድንቅ ሰው ነህ አንተዬ! አንተ አይምሮ አለ ሲጀመር። ለሴቶች አይምሮ ታስባለህ? ለሴት ልብ። ሴት ማለት እንቁላል ናት። ቢያንስ እኮ ሩታ እና ሄርሜላ ለኛ ሴም አንድ ናቸው።
በስራህ ነው እኛ የምንጠላህ የምተችህ። ሄርሜላ እኔ ምን አድርጋኛለች? ምንም አላደረገችኝም። ባለትዳርን አፈቀርኩ ብላ ሄዳ የሩታ እንደጎዳች አድርጋ ስላስመሰለች ብቻ እኮ ነው። ደግሞ ማፍቅራ ሳይሆን እያስመሰለች ነበረ። አንተ ወደህ አይደለም። ወደህማ ቢሆን ከናርህ ከነጸባይህ ከነዚህ ቆሻሻ ማንነትህ ትቀበልህ ነበር እኮ። ግን አትድህም። በቅናትና መንፈስ ያለባቸው ጓደኞችህ ከሩታም ከሷም ለማለያየት ስለሚፈልጉ ከሚዲያ ለማጥፋት የሚፈልጉት ያንተ ወደንሶች ናቸው። ደግሞም ተሳክቶላቸዋል። እኛ ግን አብርሽና ሩታ ተለያይቶ ማየት አልፈልግም ነበረም። ነገም ተነገ ወዲያም አልፈልግም። እንደምትታረቁ ተስፋ አደርጋለሁ። ነገር ግን አንተ በዚህ ጸባይህ ሩታ እንኳን ተገላገለች፣ እንኳን በራሷ ቆመች፣ እንኳን ለልጇና እሷ ሆነው ዛሬ ሚዲያውን ይመሩታል። ወደፊት ጠብቅ ሩታ ሀብቴ። ይሄን ቪዲዮ ታሰሚዋለሽ፣ ሜላትም ትሰሚኛለሽ። ሩታ የእሱን ፎቶ ለጥፈሽ እንድትመጪ አልፈቅድም። በቃ በራስሽ ነኝ። ጽድት ያሉ ጓደኞችን አፍርተሽ መምጣት ትችያለሽ። ደግሞ ማንም ሰው ደግሞ መጠቀሚያ አትሁኒ ነው የምለው። ለምን ብትይ አሁን ሌላ ገልን ይሄን ነው ሰዲሽ ብለዋል መድረሽ እያሉ ይሄ የወሬ ቲፎዞ ውሸታሞች ቡታጀራው ቲበሮችን አትስሚ። በራስሽ ተንቀሳቀሽ። ማንም ሰው እንዲያዝናናሽ ፈቃደኛ እንዳትሆኒ። በራስሽ የትም መዝናናት ትችያለሽ። በራስሽ መቆም ልመጂ። በቃ ማንንም እንድትጠጊ አልፈልግም። አዎ ይሄ ሴትነትና የእናትነት ምክር ነው በቃ መመክረሽ። እሱ ያልቅስ በየሄደበት እዛ ተጎድቼ እሱ ገንዳ ለገንዳ ጋጠወጥ ሴጋ ሲዝናና ሩታ ሀብቴ ልጅ የ4 ወር ወይ የ3 ወር እርጉዙና እኮ ነው እንጥር ያደረጋት። ያንን ሁሉ ተቋቁማ ዛሬ የደረሰች ሴትዮ ዛሬ እሱ በአንዲት ቪዲዮ ተጎድቼ ተሰብሬ ያ ሁሉ ዝሙት ያስተላልፍ የነበረውን እኔ ተመልካቾችስ ምን አይነት አይምሮ አላችሁ? ምን አይነት ትክክለይ በቃ ምን አይነት ሀሳብ ነው ያላችሁ? እኛ አልጋ ላይ ይዘነዋል አላልንም። ስራው ትክክል አይደለም፣ አያስተምርም። አይምሮ ትክክል አይደለም። አብርሽ ወጣቶችን እያበላሸ ነው እያልን ነው እስከዛሬ ስንተቸው የነበረም። ነገም ተነገ ወዲያም እሰራበታለሁ፣ ረግጠዋለሁ። ማንም ሰው አይመለከተውም። አሁንም መስተካከል አለበት። እኔ ልጆቼ ወጣት ናቸው። እኔ ገና ነኝ፣ ወጣት ነኝ። ይሄን ቪዲዮ አይቼ ምንም ሂሌና ምን አይነት ወጣቶች እንዳፈራ ነው የሚፈልጉት ሚዲያ ላይ። የሱ ደግሞ ወጣቶች ናቸው የሚከታተሉት እንዳለ ከ30 በታች ያሉ ወጣት ናቸው። ለምንድን ነው እንደዚህ አይነት ቪዲዮ ሲሰራ ኖ ማለት የቸገራችሁ? አብርሽ እንዲወርቅ ስለምትፈልጉ፣ አብርሽ ተሰብሮ እንዲቀር የምትፈልጉት አይዞ ሂድበት ጀግና እያላችሁ የትገፉት የነበራችሁ ሰዎች ዛሬ ላይ እንዳፈራችሁና ስራችሁ እንዳሳፈራችሁ ከሚዲያ እንደጠፋችሁ ብዙ መረጃ አለኝ። አዎ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አውልኝ። ላይክ አድርጉ፣ ደግሞ ኮሜንት ጻፉ። ለምን ወጣቶች በአብርሽ እና በሩታ ህይወት በደንብ መማር ይችላሉ። በደንብ የሰው ልጅ ከሰው ልጅ ስተት ወይ ሰው ልጅ ከስተት ይማራል ወይ ደግሞ ሲደርስበት ይማራል። እኛ ከሰው ስተት ነው መማር ያለብን። ብልህ መሆን አለብን። አሁን ሄርሜላ ለራሱ ልቤን ሰብረዋል ስትል ከሷ መማር አለብን። ከሰው ባል ላይ ጉፍ ብላ እንዴት ተጎዳ አድርጋ ስታንበጣርቅ እሷንም ክትክት አድርጎ ሲጥላት፣ ይሄ ለኔ ደስ ያለኝ እዚች ባርት ላይ ነው። እሷ ሩታ እንዳልተጎዳች አድርጋ ስትሰራ የነበረ ካራክተር ዛሬ ላይ ደግሞ እሷን በልቧ ላይ ሲጫወትባት በ3 ደቂቃ ስታሸንፋት ሩታዬ ሄርሜላ መቼም ወንድ ልጅ እንደማትቀርብ አድርገው ነው አብርሽ የሰራላት ሄርሜላን ማለት ነው። ሩታማ እንዴ ለምደዋለች። ድሮም መጥፎ ጸባይ ነበረው። ቤተሰቡ ለራሱ ያመሰገናትን ላምጣላቸው እንደ ወደ ኋላ ተመልሼ አብርሽ ከሴት ጋራ ላይፉ ከልጅነቱ ጀምሮ እንደሆነ ላምጣላቸው እንዴ። ያን ህይወት ቀይራ ዛሬ ላይ እንደዚህ ጀርባው ስላሰፋችሁ ሽኩራን ማለት አለባቸው የአብርሽ ቤተሰቦች። አዎ ዛሬ ላይ ግን እሱ ተንበጣሮ ልጅ ይዛ ለመፍታት እንኳን ብዙ ብታል ቢያለፋትም ግን መፈረም አላለፋውም፣ ፈርሞላታል። ለምን ልጅ ይዛ እሱ ጋር ለማሽቃበጥ አትችልማ። አዎ ከነ ሄርሜላ ጋር ለማሽቃበጥ ነበር እሱ ቶሎ ፈርሞ ወደዛች ለመሄድ ነበር የፈለገው። ሄርሜላ በዚህ ነገርሽ ጀግና ብዬሻለሁ። ለምን የወደቀ ዛፍ ቆርቋሪ ይበዛበታል። አንቺ ራስሽን ካከበርሽ እኛም እናከብርሻለን። በቃ እንደ ሴት ሁኚ። በቃ ልብህ ከሰብሯል፣ ተጎድተሃል፣ ከጎንህ ነኝ መድረሽ ስትይ ነበረ። ዛሬ ላይ ግን አንቺን በደቂቃ ውስጥ ነው ከህይወቱ ያዋጣሽ። ለምን ድሮም ህይወቱ አልገባሽም። በነገራችን ላይ ለምን ርካሽ ማንነት እንዳለሽ
ብዙ ሰው ነግሮሻል። የአንቺ ማንነት ወንድ የሚያከብረው ወንድነት ያለው ወንድ አንቺ ማንነት የሚያከብር የለም። ስለዚህ ለዛ ነው አብርሽም የናቀሽ። ዛሬ ደግሞ ለሚስቱ መቅጫ ሊያደርግሽ ዙሪያውን እየሄደብሽ ነው። ነቃ በይ፣ ራስሽን አክብሪ። በእውነት እኔ ነው የምልሽ። እኔ ሩታና አንቺን በምንም ላበላለጣችሁ አልችልም። ኢትዮጵያዊ ናችሁ። ነገር ግን በስራሽ ግን በጣም ነው የምጠላሽ። ሴት ልጅ ዝቅ አድርገሽ አንቺ እንደመብለጥ ሩታን ለመብለጥ አንቺ ፍቅር አዋቂ ሆነሽ ስለመጣሽ ብቻ በጣም ረግጥሻለሁ። አዎ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ የተመቻችሁ ላይክ አድርጉ፣ ያልተመቻችሁም እንደ አድርጉ። ችግር የለብኝም እኔ ሁሉንም እቀበላለሁ። ሚዲያ የወጣ ሰው ላይክ፣ ሰብስክራይብ እያደረጋችሁ ወደቼ ማለቼ በጣም ነው የምወዳችሁ።